ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት ትምህርት የስድስተኛ ክፍል ሂሳብ ክፍልፋዮችንና አስርዮሾችን መቀነስ የሚለውን ይሆናል ማለት ነው። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ዩቲዩብ ይህን ቪዲዮ ለብዙዎች እንዳደርስልን ላይክ በማድረግ ጀምሩ። አሁን ቀጥታ ወደ ትምህርቱ እናልፋለን። እሺ፣ ክፍልፋዮችንና አስርዮሾችን መቀነስ። እሺ፣ መጀመሪያ እነዚህን የተግባር ጥያቄዎች እንሰራ ይሆናል ማለት ነው። እዚህ ጋር እንደምታዩት ታህቱ ተመሳሳይ ነው። ታህቱ ተመሳሳይ ከሆነ ቀጥታ ለአሉን እንቀንሳለን። ታህቱን ደግሞ ከሁለት አንዱ እንወስዳለን ማለት ነው። ስለዚህ 11 ሲቀነስ 9 2 ነው። ከታህቱ ከአራት አንዷን 4 ተወስዳለሁ። 2 አራተኛ ለሁለት ሲካፈል 2 ሲካፈል ለ2 1 ነው። 4 ሲካፈል ለ2 2 ነው። 1 ሁለተኛ ይሆናል ማለት ነው። እሺ፣ እዚህም ጋር እንደዚሁ ከአሁንም ክሪክሮስ እናደርጋለን። ይሄ ደግሞ ታህቱ የተለያየ ስለሆነ ክሪክሮስ ነው የምናደርገው። ስለዚህ 19 ሲባዛ በ3 ስንት ነው? 57 ይሆናል። ሲቀነስ 13 ሲባዛ በ2 26 ይሆናል። ኦቨር 2 ሲባዛ በ3 6 ይሆናል። ዘንድ ከ57 ላይ 26 ስንቀንስ 31 ስድስተኛ ይሆናል ማለት ነው። እሺ፣ ሌላው ደግሞ 61 ዘጠነኛ ሲቀነስ 1 አራተኛ። አሁንም ታህቱ የተለያየ ስለሆነ ክሪክሮስ ነው የምታደርጉት። 61 ሲባዛ በ4 61 ሲባዛ በ4 244 ይሆናል። ሲቀነስ 9 ሲባዛ በ1 9 ይሆናል። ዘንድ 9 ሲባዛ በ4 36 ይሆናል። 244 ሲቀነስ 9 235 ይሆናል። 36ኛ 235 36ኛ ይሆናል ማለት ነው። የሚቀለል ከሆነ እናቃልላለን። ይሄኛው ግን አይቀለልም። እሺ፣ ምን ስንሰራ ደግሞ ቁልቁል 8.2 ሲቀነስ 0.9 ከ2 9 አይችልም። ከ12 9 3 ይሆናል። 8 ስላበደረች 7 ሲቀነስ 0 7 ነው። ነጥቧ ትወርዳለች። ስለዚህ 7.3 ይሆናል ማለት ነው። የዚህ መልስ 7.3። እሺ፣ ቀጥለን አሁን ጥያቄዎችን እንሰራለን ማለት ነው። ከሀ እስከ ሐመር ውሃ ያሉትን በሁለት አይነት መንገድ ነው የምንሰራው። አንደኛው ወደ ክፍልፋይ በመቀየር ነው። ሌላኛው ደግሞ ሁለቱንም ወደ አስርዮሽ በመቀየር እንሰራለን ማለት ነው። እሺ፣ ሀ ላይ 9 አምስተኛ ሲቀነስ 0.3 ይለናል። መጀመሪያ ወደ ክፍልፋይ እንቀይር። እሺ፣ ወደ ክፍልፋይ ስቀይር ወደ ክፍልፋይ እንቀይራለን። መጀመሪያ 9 አምስተኛ ሲቀነስ 0.3 ስለዚህ 9 አምስተኛ ሲቀነስ 0.3 ማለት 3 አስረኛ ነው። እዚህ ጋር የሚቀለል ከሆነ እናቃልላለን። ስለዚህ የማይቀለል ከሆነ ደግሞ ክሪክሮስ አድርገን እንሰራለን። ዘም ክሪክሮስ ስናደርግ 9 ሲባዛ በ10 9 ይሆናል። ሲቀነስ 3 ሲባዛ በ5 15 ይሆናል። ኦቨር 5 ሲባዛ በ10 50 ይሆናል። ስለዚህ 90 ሲቀነስ 15 ስታደርጉት ስንት ይሆናል? 75 ይሆናል ማለት ነው። ዘንድ 75 ስንተኛ? 50ኛ ይሆናል። ዘንድ አሁንም ለ5 እናካፈል። 75 ሲካፈል ለ5 15 ነው። ዘንድ 50 ሲካፈል ለ5 ደግሞ ስንት ይሆናል? 10 ይሆናል ማለት ነው። ዘንድ አሁንም ለ5 15 ሲካፈል ለ5 3 ነው። 10 ሲካፈል ለ5 2 3 ሁለተኛ ይሆናል ማለት ነው። እሺ፣ ወደ አስርዮሽ ደግሞ እንቀይር። 9ን ለ5 ማካፈል አለብን። መጀመሪያ 9ን ለ5 እናካፈል። 9 ለ5 አንድ ጊዜ እንሰጣለን። 1 ሲባዛ 5 5 ዘንድ ስንቀንሱ ከ9 ላይ 5 4 ይሆናል። 4 ለ5 ስለማይችል 0 ጨምርና እዚህ ጋር ነጥብ እናደርጋለን። 40 ሲካፈል ለ5 8 ጊዜ 8 ጊዜ 5 40 ይሆናል። ከ40 ላይ 40 ምንም ነው። ስለዚህ 9 አምስተኛ ማለት 1.8 ነው። ሲቀነስ 0.3 1.8 ሲቀነስ 0.3 ከ8 ላይ 5 ሲቀንሱ 5 ከዛ ነጥብ አለች። ከ1 ላይ 0 ስንቀንስ 1 ስለዚህ 1.5 ይሆናል ማለት ነው። እሺ፣ አሁን ደግሞ ለን እንሰራለን። አሁንም መጀመሪያ ወደ አስርዮሽ ወደ ክፍልፋይ እንቀይር። 4.25 ማለት 425 አድርገን ከነጥብ በኋላ ሁለት ዲጂት ስላለ 100 እናደርጋለን። ሲቀነስ 17 አራተኛ። እሺ፣ 425 ይቃለላል። 425ን መቶኛን ለ5 እናካፍል።
ሶ ለ5 ስታካፍሉት 85 ይሆናል። 425 ሲካፈል ለ5 85 100 ለ25 ደግሞ 20 ይሆናል። ሲቀነስ 17 አራተኛ ማለት ነው። አሁንም 85 20ኛ ይቀለላል። 85 ለ5 ስንት ነው? 17 ይሆናል። 20 ሲካፈል ለ5 4። ስለዚህ 17 አራተኛ ሲቀነስ 17 አራተኛ ምንድነው? 0 ነው ማለት ነው። 0 ይሆናል። ተመሳሳይ ቁጥር ስንቀንስ 0 ነው። እሺ አሁን ደግሞ ወደ አስርዮሽ እንቀይር። ስለዚህ 17ን ለ4 ማካፈል አለብኝ። 17 ለ4 4 ጊዜ ነው። 4 ጊዜ 4 16 ነው። ከ17 ላይ 16 ስንቀንስ 1 ይሆናል። 1 ሲካፈል ለ4 ስለማይችል እዚህ ጋር 0 ሰጥተን እዚህ ጋር ነጥብ እናደርጋለን። 10 ሲካፈል ለ4 2 ጊዜ ነው። 2 ጊዜ 4 8 ነው። ዘን 10 ሲካፈል ለ8 2 ይሆናል። 2 ለ4 ስለማይችል አሁንም 0 እንሰጣለን። 20 ሲካፈል ለ4 5 ጊዜ 5 ጊዜ 4 20 ይሆናል። 20 ሲቀነስ 20 0 ይሆናል ማለት ነው። ስለዚህ እዚህ ጋር 4.25 አለች ሲቀነስ ይሄም 17 አራተኛ ሲቀየር ስንት ነው? 4.25 ነው። ስለዚህ 4.25 ሲቀነስ 4.25 0 ይሆናል ማለት ነው። እሺ ቀጥሎ ደግሞ ይሄኛውን ጥያቄ እንሰራለን። መጀመሪያ ወደ ክፍልፋይ እንቀይረው። ይሄን ወደ ክፍልፋይ ሲቀይሩት 12 ሲባዛ በ8 96 96 ሲደመር 5 ኦቨር 8 ይሆናል። ሲቀነስ ይሄም ምን ይሆናል? 172 ስንተኛ? መቶኛ። ከነጥብ በኋላ ሁለት ቁጥሮች ስለሆኑ ኦቨር 100 እናደርጋለን። እሺ ይሄ 172 መቶኛ ይቀለላል። እሺ ይሄኛው ይሄ 96 ሲደመር 5 ስንት ነው? 101 ነው። ኦቨር 8 172 መቶኛን እናቃልላለን በሁለት 172 ሲካፈል ለ2 ስታደርጉት 86 ይሆናል። 100 ሲካፈል ለ2 50 ነው። አሁንም በሁለት ይቃለላል። 86 በ2 43 50 በ2 25። ስለዚህ ምን ይሆናል? 101 ስንተኛ? 8ኛ ሲቀነስ 43 25ኛ ይሆናል ማለት ነው። አሁን ክሪክሮስ ነው የምታደርጉት። 101 ሲባዛ በ25 2525 ይሆናል። ሲቀነስ 43 ሲባዛ በ8 344 ይሆናል። ሲካፈል 8ን በ25 ስታበዙት 200 ይሆናል። እሺ ዘን ምንድነው የምናደርገው? 2525 ሲቀነስ 344 2181 ይመጣል። ሲካፈል ለ200 ይሄ መቀለል ስለማይችል እዚህ ላይ እንቆማለን ማለት ነው። እሺ ቀጥለን ደግሞ ወደ ምን እንቀይራለን? ወደ አስርዮሽ እንቀይራለን። ስለዚህ 12 ሙሉ 5/8ኛ ማለት 5ን ለ8 ካካፈላችሁ በኋላ ከ12 ጋር መደመር ነው። እሺ ዘን 12 ሲደመር 5 ሲካፈል ለ8 0.625 ይሆናል። ዘን ሲቀነስ 1.72 ማለት ነው። ስለዚህ 12 ሲደመር 0.625 12.625 ይሆናል። ሲቀነስ 1.72 ይሄንን ቁልቁል መቀነስ እንችላለን። 12.625 1.72 ልክ በዚህ መንገድ ነው የምጽፉት ማለት ነው። ዘን እዚህ ጋር መቀነስ ነው። 5 ቀጥታ ትወርዳለች። 2 ሲቀነስ 2 0 ነው። 6 ሲቀነስ 7 አይችልም። ስለዚህ ከ16 ላይ 7 9 ይሆናል። ነጥቧ ትወርዳለች። 12 አበድራለች 11 ይሆናል ማለት ነው። 11 ሲቀነስ 1 10። ስለዚህ 10.905 10.905 እሺ አሁን ወደሚቀጥለው እንሄዳለን። እሺ ቀጥታ ወደ መልመጃው ነው የምንሄደው። አሁንም እነዚህን ጥያቄዎች በሁለት አይነት መንገድ እንቀንሳለን ማለት ነው። እሺ 18 አራተኛ ሲቀነስ 1.73። ስለዚህ እንደተለመደው 18 አራተኛ ሲቀነስ 173 ስንተኛ? መቶኛ ይሆናል። ምክንያቱም ከነጥብ በኋላ 7 3 2 ስለሆኑ ማለት ነው። ዘን የሚቀለል ከሆነ ማቃለል ነው፣ የማይቃለል ከሆነ ደግሞ ክሪክሮስ ማድረግ ነው። እሺ ክሪክሮስ ላድርገው። 18 ሲባዛ በ100 1800፣ 4 ሲባዛ በ100 73 692። ባይ ዘ ዌይ ሳታቃልሉም ክሪክሮስ ማድረግ ትችላላችሁ። ግን ምንድነው ብዙ ጊዜ ይወስድባችኋል ማለት ነው። ማቃለሉ ደግሞ ስትሰሩ ያቀልላችኋል። ስለዚህ 4ን በ100 ሳበዛው 400 ይሆናል። 1800 ሲቀነስ 692 1800 ሲቀነስ 692 ስንት ይሆናል?
ይሄንን እንቀንሳለን። እሺ 1800 ሲቀነስ 692 ስታደርጉት 1108 ኦቨር 400 ይሆናል። ዘን ለሁለት ይካፈላል። ይሄን ለሁለት ስታካፍሉ 554 ይሆናል። 400 ለሁለት ስታካፍሉ 200 ይሆናል። አሁንም ይቀለላል። 554 ለሁለት ይካፈላል 277 ይሄ 200 ለሁለት 100 ይሆናል። ከዚህ በኋላ ይቀለልልንም ማለት ነው። እሺ አሁን ደግሞ ወደ አስርዮሽ እንቀይረው። እሺ 18ን ለ4 ላካፍል። 18ን ለ4 18 ለ4 ስናካፍል ስንት ጊዜ? 4 ጊዜ 4 ጊዜ 4 16 ይሆናል። ከ18 ላይ 16 2 ይሆናል። 2 ለ4 አይችልም። ስለዚህ 0 እዚህም ጋር ነጥብ 20 ለ4 5 ጊዜ 5 ጊዜ 4 20 20 ሲቀነስ 20 0 ይሆናል ማለት ነው። ስለዚህ 18 አራተኛ ማለት 4.5 ነው ሲቀነስ 1.73 ይሄንን ቁልቁል መስራት እንችላለን። 4.5 ሲቀነስ 1.73 እዚህ ጋር አሁን ቀጥታ ማውረድ አይቻልም እንደ መደመር ማለት ነው። እዚህ ጋር 0 ነው የሚሰጠው 0 ይሞላል እንጂ ካወረድን ቀጥታ አይቻልም ማለት ነው መደመር ከሆነ ነው። ስለዚህ ከ0 ላይ 3 እንቀንሳለን። ከ0 ላይ 3 ሲቀንሱ አይችልም። ከ10 ላይ 3 7 5 አበድሯል 4 ሆኗል። ከ4 ላይ 7 አይችልም ስለዚህ ይበደራል። ከ14 ላይ 7 7 ነጥቧ ትወርዳለች። 4 አበደራለች 3 ሲቀነስ 1 2 2.77 ይሆናል ማለት ነው። እሺ ለን ደግሞ እንሰራለን። አሁንም እንደተለመደው 29 20ኛ እናደርግና 29 20ኛ ሲቀነስ ነጥቡን ስናስወግድ 111 ስንተኛ? መቶኛ። የሚቃለል ነገር የለም። ክሪክሮስ ነው የምናደርገው። ክሪክሮስ ስናደርግ ስንት ይሆናል? 2900 ሲቀነስ 29 ሲባዛ በመቶ ማለት ነው 2900 ከዛ 111ን በ20 እናብዛ 111 በ20 2200 2220 ይሆናል። ሲካፈል 2220 ሲካፈል 20 ደግሞ በመቶ ስናበዛ 2000 ይሆናል። 2900 ሲቀነስ 2220 ስታደርጉት 680 ይሆናል ኦቨር 2000 ማለት ነው። ዘን 0ን በ0 እስከዛስ ምን ይሆናል? 68 ስንተኛ? 200ኛ ይሆናል። 68 200ኛ። አሁንም ይሄ ይቀለላል። ይሄ በሁለት ስንት ነው? 34 ይሄ በሁለት ስንት ነው? 100 ስለዚህ አሁንም ይቀለላል። 34 በሁለት 17 ይሆናል። ይሄ በሁለት 50 ይሆናል። 17 50ኛ ማለት ነው። 17 50ኛ። እሺ ቀጥለን ወደ ሐመር ውሃ እንሂድ። ሐመር ውሃ መጀመሪያ መቀየር አለብን። 2 ሙሉ 1/4ኛ ሲቀነስ 1.01 እሺ 2 ሙሉ 1/4ኛ ይሄ ማለት 4 ሲባዛ በ2 8 8 ሲደመር 1 9 9 4ኛ ከዛ ደግሞ 101 ስንተኛ? ከነጥብ በኋላ 2 ስለሆነ 100ኛ። ዘን የሚቀለል ነገር የለም። ክሪክሮስ 9 ጊዜ 100 900 4 ጊዜ በ101 402 ሲካፈል 4ን በ100 400 900 ሲቀነስ 402 ስታደርጉት ስንት ይሆናል? 404 ነው እዚህ ጋር ሶሪ 4 ሲባዛ በ101 404 ነው። 900 ሲቀነስ 404 496 ይሆናል ኦቨር 400 ማቃለል ነው። ይሄ በሁለት 496 በሁለት 248 400 ይሄ 200 አሁንም በሁለት ይካፈላል። 248 በሁለት 124 200 በሁለት 100 124 አሁንም በሁለት 124ም በሁለት ስታካፍሉ 62 ይሆናል። 100 በሁለት 50 አሁንም በሁለት 31 ስንተኛ? 25ኛ። ከዚህ በታች አይቀለልም ማለት ነው። 2 ሙሉ 1/4ኛ ማለት ደግሞ 2 ሲደመር 1/4ኛ ማለት 0.25 ነው ሲቀነስ 1.01 ማለት ነው። 2.25 ይሆናል ሲቀነስ 1.01 ዘን ይሄን
2.25 ሲቀነስ 1.01 ብለን መቀናነስ ነው ማለት ነው። ከ5 ላይ 1 4 ከ2 0 2 ነጥብ ትወርዳለች ከ2 1 1 ስለዚህ 1.24 ይሆናል ማለት ነው። እሺ ይሄንን በዚህ መንገድ እንሰራለን። መጋ ስንመጣ እሺ ባይ ዘ ዌይ የለን ወደ አስርዮሽ ቀይሬ አልሰራሁም መሰለኝ። ወደ አስርዮሽ እንቀይር እስኪ። ወደ አስርዮሽ ለላይ ማለት ነው 29ን ለ20 አካፍሉት። 29ን ለ20 ማካፈል ነው። ዘን 29ን ለ20 ስናካፍል ስንት ይሆናል? 29 ሲካፈል ለ20 0 ሰጥና እዚህ ጋር ኦኬ ይችላል። አንድ ጊዜ ልስጥ። አንድ ጊዜ 0 ከመስጠቴ በፊት 29 ሲካፈል ለ20 ስለሚችል አንድ ጊዜ 20 20 ነው። ስቀንስ ከ29 ላይ 20 ከ29 ላይ 20 9 ይሆናል። 9 ላይ 20 አይችልም። ስለዚህ እዚህ ጋር ነጥብ እንሰጥና እዚህ ጋር 0 90 ለ20 እሺ 90 ለ20 ስንት ጊዜ እንስጥ? 4 ጊዜ ማለት ነው። 4 ጊዜ 20 80 ይሆናል። ከ90 ላይ 80 10 ነው። 10 ለ20 አይችልም። ስለዚህ 0 ሰጣለሁ። አሁን 100 ለ20 ስንት ጊዜ? 5 ጊዜ 5 ጊዜ 20 100 ከ100 ላይ 100 0 ነው። ስለዚህ 29 20ኛ ማለት 1.45 ነው። ሲቀነስ 1.11 ዘን 5 ሲቀነስ 1 4 4 ሲቀነስ 1 3 ከዛ ነጥብ አለች 1 ሲቀነስ 1 0 0.34 ማለት ነው። ሐመርሃ ከዛ መ ነው መ እሺ ወደ መን ሄድ። መን ስንሰራ ደግሞ መጀመሪያ ልቀይረው 21 አምስተኛ ሲቀነስ 2105 ስንተኛ? ከነጥብ በኋላ 3 0 ስለሆነ 1000 እናደርጋለን። ዘን 1000 ካደረግን በኋላ ክሪክሮስ ነው የምናደርገው። ግን ክሪክሮስ ከማድረጋችን በፊት ይሄኛው ይቃለላል። 2105 ለ1000 ይቃለላል። ሶ 2105ን ለ5 አካፍሉት 421 ይመጣል። 1000 ለ5 200 ይሆናል። ከዚህ በታች አይቃለልልንም። ዘን ስለማይቃለልልን 21 አምስተኛ ሲቀነስ 421 200 ክሪክሮስ እናረግ 21 ሲባዛ በ200 ክሪክሮስ 21ን በ200 እናበዛለን 4200 ይሆናል። ሲቀነስ 5ን በ421 2105 ሲካፈል 5ን በ200 1000 ዘን 4200 ሲቀነስ 2105 ስናረግ ስንት ይመጣል? 419 1000ኛ ይሆናል። 419 ኦቨር 1000ኛ ከዚህ በታች አይቃለልም ማለት ነው። እሺ አሁን ደግሞ ወደ ክፍልፋይ እንቀይር። 21ን ለ5 እናካፍል። መጀመሪያ 21ን ለ5 አካፍላለሁ። ስንት ጊዜ? 21 ለ5 5 ጊዜ ይበልጣል 4 ጊዜ 4 ጊዜ 5 20 ነው። ከ21 ላይ 20 1 ዘን 1 ለ5 ስለማይችል 0 አድርገን እዚህ ጋር ነጥብ 10 ሲካፈል ለ5 2 ጊዜ 5 10 ከ10 10 0 ማለት ነው። ስለዚህ 4.2 ሲቀነስ 2.105 ይሆናል። ዘን 4.2 ሲቀነስ 2.105 እዚህ ጋር 0 እንሞላዋለን። ከዛ በኋላ እንጂ ማውረድ አይቻልም። መቀነስ ላይ ማውረድ አይቻልም። ሉክ ከታች ከሆነ ቁጥሩ ከታች ከሆነ ካወረዳችሁ ኤክስ ነው ማለት ነው። ዘን ከ0 ላይ 5 አይችልም። ዘን ከ10 ላይ 5 እቺ 10 ሆነች፣ እቺ 9 ትሆናለች፣ እቺ 1 ትሆናለች። ምክንያቱም የምታበድረው 2 ነች። 2 ለ0 ታበድራለች። ከዛ 0 10 ትሆናለች። 10 ድጋሚ ለ0 ታበድራለች። ያቺኛው 10 ትሆንና ያቺኛው 9 ትሆናለች ማለት ነው። ስለዚህ 2 1 ሆናለች። እዚህ ጋር 9 10 ሲቀነስ 5 ይሄኛው 10 ሲቀነስ 5 5 ከ9 ላይ 0 9 ከ1 ሲቀነስ 1 0 ነጥብ ትወርዳለች። 4 ሲቀነስ 2 2 2.095 ይሆናል ማለት ነው። እሺ ይሄንን በዚህ መንገድ እንሰራለን። ቀጥለን ወደ ሰን እንሄዳለን። እሺ አሁንም እንደተለመደው መጀመሪያ ይሄንን ማባዛት ነው። 15 ሲባዛ በ4 60 ይሆናል። 15 ሲባዛ በ4 60 ነው። ከዛ 60 ሲደመር 13 73 ይሆናል ማለት ነው። 73 ስንተኛ? 15ኛ ሲቀነስ 413 ስንተኛ? 100ኛ። የሚቀለል ነገር የለም። ክሪክሮስ ነው የምናደርገው። ስለዚህ 73ን በ100 ስታበዙት 7300 ይሆናል።
ሲቀነስ 413ን በ15 6195 ሲካፈል 15ን በመቶ 1500 7300 ላይ 6195 ሲቀንሱ 1105 ይሆናል። 1105 ኦቨር 1500 አለ ማለት ነው። ዘን እናቃልላለን። 1105ን ኦቨር 1500 ስታቃልሉት በ5 221 ይሆናል። 1500ን ለ5 አሁን 1500 ለ5 ስታረጉት 300 ይሆናል። 221 300ኛ ማለት ነው። አሁን ደግሞ 13ን ለ15 ማካፈል 13ን ለ15 ታካፍሉና ከ4 ጋር ትደምራላችሁ ማለት ነው። ከዛ 4.13 እንቀንሳለን ማለት ነው። እሺ 13ን ለ15 ስታካፍሉት 13ን ለ15 ስታካፍሉት ስንት ይመጣል? 0.87 ይመጣል። ስለዚህ ከ4 ጋር ሲደመር 4.87 ሲቀነስ 4.13 እሺ 4.87 ላይ 4.13 እናድርግ። ከ7 3 4 ይሆናል። ከ8 ላይ 1 7 ይሆናል። ከ4 4 0 ስለዚህ ነጥቧ ትወርዳለች 0.74 ይሆናል ማለት ነው። እሺ ሁለተኛው ጥያቄ ላይ እንሂድ። ሁለተኛው ጥያቄ ደግሞ በአንድ ትምህርት ቤት ውስጥ የበጎ አድራጎት ክበብ ካሰባሰበው ገቢ ላይ 2890.75 ኪሎ ግራም ዱቄት በመግዛት 1904 1/4 ኪሎ ግራም ዱቄት ለወላጅ ያጡ ህፃናት እና ቀሪው ለአቅመ ደካሞች ለበዓል መዋያ ቢለገስ አቅመ ደካሞች ስንት ኪሎ ግራም ዱቄት ይደርሳቸዋል? ስለዚህ ይሄ መቀነስ ነው ማለት ነው። ቀንሰን ነው የምንሰራው። ቀንሰን ስንሰራ መጀመሪያ እቺኛውን ማስተካከል ነው። 1904 1/4 ማለት 1/4 ማለት 0.25 ነው። 1 ለ4 ስናካፍል ስለዚህ ይሄኛው ቁጥር አለ 2890.75 ሲቀነስ እሺ ሲቀነስ ይሄኛው ምን ይሆናል? ይሄ አንድ ላይ ሲደመር ማለት ነው 1904.25 ዘን እነዚህን ሁለት ቁጥሮችን እንቀንሳለን ማለት ነው። 1904.25 ዘን ስቀንስ ከ5 ላይ 5 0 ከ7 2 5 ነጥብ ትወርዳለች። ከ10 ላይ 4 6 9 አበድራለች 8 ሆናለች። ከ8 ላይ 0 8 ከ8 9 አይችልም። ከ18 9 8 ሁለት አበድራለች። ከ1 1 0 ነው። መጨረሻ ላይ 0 አይጻፍም። ስለዚህ መልሳችን 886.5 886.5 ይሆናል ማለት ነው። እሺ በዚህ መንገድ እንቀንሳለን። 2890 ሲቀነስ 2890.75 ላይ ስንት ቀንሳላችሁ? 1904.25 ሲንቀንስ እዚህ ጋር 9 ነው የምትሆነው 986 እሱን 9 እናደርጋለን ማለት ነው። ከሁለት ላይ 1 1 ስለዚህ 986.50 ይሆናል ማለት ነው። እሺ ሶስተኛው ጥያቄ ላይ እንሂድ። ሶስተኛው ጥያቄ ላይ ይሄም ያው መቀነስ ነው። መቀነስ ላይ ስለሆነ ያለ ነው መቀነስ ነው። ጥያቄውንም ብታዩት መረዳት ትችላላችሁ መቀነስ እንደሆነ። አስቴር 11 ሙሉ 1/8 ሜትር ርዝመት ያለው የኤሌክትሪክ ገመድ ለሁለት ቆረጠችው። የአንዱ ቁራጭ ርዝመት 7.85 ሜትር ቢሆን ሁለተኛው ቁራጭ ገመድ ምን ያክል ርዝመት ይኖረዋል ይለናል። እሺ ይሄንን ለማድረግ መቀነስ ነው። መጀመሪያ 1 ለ8 ታካፍላላችሁ። 1 ለ8 ስታካፍሉት ከዛ ከ11 ጋር መደመር ነው። 1 ለ8 መጀመሪያ ማካፈል ነው። 0.125 ይመጣል። ከ11 ጋር ስንደምረው 11.125 ሲቀነስ ከዛ 7.85 እንቀንሳለን። 7.85 5 ከላይ ስለሆነች ማውረድ ችግር የለውም ማውረድ ትችላላችሁ። 5 ትወርዳለች። ከስር ብትሆን አትወርድም ነበር። ከ2 5 አይችልም። ከ12 ላይ 5 ከ12 ላይ 5 7 ከ1 8 አይችልም። አበድሯል 0 ሆኗል ማለት ነው። አበድሯል ከ0 አይችልም። ከ10 ላይ 8 2 እቺም ስላበደረች 0 ሆናለች። ከ0 7 አይችልም። ከ10 ላይ 7 3 ነጥቡ ይወርዳል። 3.275 ማለት ነው።
ስለዚህ ከ11 ሙሉ 1/8ኛ ላይ 7.85 ሲቀንሱ 3.275 የአትላንቲክ ውቅያኖስ ስፋት 91 ሙሉ 3/5ኛ ሚሊዮን ካሬ ኪሎ ሜትር ሲሸፍን የህንድ ውቅያኖስ ስፋት ደግሞ 73.56 ሚሊዮን ካሬ ኪሎ ሜትር ነው። በአትላንቲክ ውቅያኖስ እና በህንድ ውቅያኖስ ስፋት መካከል ያለው ልዩነት ምን ያክል ይሆናል? ስለዚህ መጀመሪያ 3 ለ5 ታካፍላላችሁ ማለት ነው። 3 ለ5 ስታካፍሉ 0.6 ነው። ከ91 ጋር ሲደመር 91.6 ይሆናል። ሲቀነስ ከዛ ይችኛዋ ነች 73.56 አሁን 6ን ማውረድ አይቻልም። ከታች ከሆነ ማውረድ አይቻልም። መቀነስ ላይ ማለት ነው። መደመር ላይ ከታችም ወይም ከላይም ማውረድ ይቻላል። መቀነስ ላይ ግን ቁጥሩ ከታች ከሆነ እንዳታወርዱ። ከላይ 0 ሰጣችሁ መቀነስ ነው። ከ06 አይችልም። ዘን ስንት ይሆናል? 10 ይሆናል። ይሄኛው ደግሞ 5 ይሆናል። ሶ ከ10 ላይ 6 4 ከ5 ላይ 5 0 ነጥብ ትወርዳለች። ዘን እዚህ ጋር 1 አለች። ከ1 ላይ 3 አይችልም ሲበደር 11 ይሆናል። ከ11 ላይ 3 8 ይሆናል። 9 ወረዳ አበድራለች 8 ሆናለች። ከ8 ላይ 7 1 18.04 ይሆናል ማለት ነው።